በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለምን አሳልፎ የሚኖር እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከያለንበት ጠርቶ ቅዱስ ስሙን ጠርተን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እማ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ድንግል ማርያም ወርሃ ጽጌ አራተኛ ሳምንት እንዲሁም ለዕለታት በኩር ለሆነችው ለዕለተ ሰንበት በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የእመቤታችን የድንግል ማርያም የሌሎቹን ቅዱሳን ሁሉ ፍቅራቸው፣ በረከታቸው፣ ምልጃ ጸሎታቸው፣ ቃል ኪዳናቸው አይለየን፣ ይደርብን፣ ይጠብቀን። ከዕለተ ሰንበት ረድኤት በረከት ያሳትፈን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰሉሱ ለጥቅምት በዛቲ ዕለት አዕረፈ አባ ዮሴፍ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት 50 ወክልኤቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚህች ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ አገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርንም የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ።
በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም እሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስት ከሞተችበትና ማዕስብ ከሆነ ጸሐፊ ጋር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው። እንዲህም አሏቸው፣ የአባቶቻችን ቀኖናና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንንም ባሏቸው ጊዜ ፈሩ፣ ተመልሰውም ተስማሙ። ለዚች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርን ሰምቷቸው ለዚች የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞችን ላኩ። መልእክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥለት ዘንድ አቤቱ እንለምንሃለን፣ የቤቱም ደጃፍ ክፍት ሆኖ ካገኘን ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የበዓቱም ደጃፍም ክፍት ሆኖ አባ ዮሴፍን አገኙት። በአያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያንም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድርያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበርም በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ሊሆኑ ጉልቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር ሀገር የተሾሙ 2 ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ሥራ አስጨነቋቸው። እርሱም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው። ለመናቸውም። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡ ላይ ችግርን
በሕዝቡ ላይ ችግርን ባበዙ ጊዜ ሕዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ። እሊህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍን በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልተቻለውም። ከዚህም በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ በሰበሰባቸውና ስለዚህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሂደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍንም ያመጡት ዘንድ ንጉሡ ወንድሙን ከጭፍራ ጋር ላከው። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ አዘንብሎ ምሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊት ኃይል እንደምትጠብቀው አስተዋለ። ወደ ንጉሡም በክብር አደረሰው። ወንድሙ ለሆነ ንጉሥም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው፣ አከበረውም። ከዚህም በኋላ ስለከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነቱን ለንጉሡ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሥ አወቀ። ይገድሏቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሡን እንዲህ ብሎ ማለደው። ጌታችን በክፉ ፈንታ በጎ እንድናደርግ እኛን በጎ እንድናደርግ አዞናልና ስለ እግዚአብሔር ብለህ እሊህን ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚህም በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ እነሳለሁ። በእኔና በመንግስቴ ላይ በመላው ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንን አባ ዮሐንስን እንድትልክልን እለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራችን የቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅር በል። መሐሪና ይቅር ባይ ወደሆነ እግዚአብሔር ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስን ላከልን። አባቴ ሆይ የተባረረበትን ምክንያት እኔ አስረዳሃለሁ። እኔ ልጅህ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ
እርሱ ከሰራዊቴ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄዱ። ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክስያ እንዳሳደደችው በክፎች ሰዎች ምክር ንግሥቲቱ ሚስቴ ማሳደዷን የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሱና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰገኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍትም ለእነርሱም ስውር የሆነውን ተርጉሞ ያስረዳቸዋል፣ ያስገነዝባቸዋል። በትምህርቱም በጸሎቱም እንዲህ ጠበቃቸው። ጌታችንም በእጆቹ ብዙዎች ተአምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምንኩስና በፊት 20 ዓመት፣ በምንኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ታላቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለሊቀ ጳጳሳት ዮሴፍ ዘመሃገረ መኑፍ ዘተውበል ወጥቶ አእምሮ መጽሐፍ ወሰላም ካይበ ለተልኮቱ እስቁፍ እንተ ክሳዶ መቲረ ዘይክለ ሰይፍ። በዚችም ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናስዮስ በአላውያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ ያስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የቅዱሳን ኤላሪዮስ፣ ጣንቅያቅ፣ ቴዎዶስዮስ፣ ቴዎላስ፣ ዮሳብና ገድላ የሰማዕት እስክንድርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወረብኡ ለጥቅምት በዛቲ ዕለት አባ አብላሪዮስ መስተጋድል መነኮስ አይረፈ። ወበዛቲ ዕለት ተስካሮሙ ለሊቀ ጳጳሳት ጳውሎስ ቢጹ ለለንጊኖስ ሰማዕት ወዘይና ወአውስያ ወጸበለ ማርያም ታራሚት ወቆስጠንጢኖስ ዛቅረብኩ ማህሌተ አዘኪሪ አይላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከብ ዘንዴት መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን
ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤታቸውን በረከታቸውን ያሳድርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። አቤቱ ልዑል አምላካችን እግዚአብሔር ሆይ በሰላም እንዳሳደርከን በሰላም አውለን። ከክፉ ነገር ሁሉ እንድትጠብቀን፣ የታሰሩትን እንድታስፈታልን፣ የታመሙትን እንድትፈውስልን፣ ያዘኑትን፣ የተጨነቁትን፣ የተቸገሩትን ሁሉ እንድታጽናናልን፣ እንድታረጋጋልን ልዑል አምላካችን እግዚአብሔር ሆይ በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን የቤተ ክርስቲያን ልጆች በሩቅም በቅርብም ያሉትን ኦርቶዶክሳውያንን በየስመ ክርስትናቸው እንድትጠብቅልን የሁላችንንም ፍጻሜ እንድታሳምርልን ከእናታችን ከድንግል ማርያም ረድኤት በረከት ታሳትፈን በሰላም እንድታውለን። አቡነ ዘበሰማያት ይትቀደስ ስምከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከማነ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ፈጽሕ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ምህረተ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን